የአላህ ግልጽ ጠላት የሆነ እኔ ጌታ ነኝ እያለ ከአላህ ጋር የሚዳፈር ወንድ ልጆች ሁሉ በተወለዱ ቁጥር የሚገድል ሰዎችን ያሰቃይና ይበድል የነበረው ፊርዓውን የሱ ሚስት የነበረችው አሲየቱ ቢንቱ ሙዛሐም የምናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውንም ላይክ በማድረግ ጀምሩ። መግቢያ ላይ ለመጥቀስ እንደሞከርነው አሲያ የፊርዓውን ሚስት ነበረች። ፊርዓውን በጣም ብዙ ንብረት የነበረው አላህን ያመጽ የነበረ ሰዎች እሱን እንዲያመልኩት የሚያደርግ መጥፎና በዳይ ሰው ነበር። ታዲያ በዚህ ሁኔታ ላይ ሳለ የፊርዓውን ሚስት አሲያ እንዴት እስልምናን ልትቀበል ቻለች? አላህስ እንዴት እሷን እያሞካሸ በቁርአን ላይ ጠቀሳት? ፈልነብደእ ቂሰተና። አንድ ጊዜ ፊርዓውን ተኝቶ ሳለ በጣም የሚያስጨንቅ የሆነን ህልም ያያል። ያየውም ህልም በጣም የሚያስፈራና የሚያስደነግጥ ነበር። ከቤተል መቅዲስ የተነሳ እሳት እየተቀጣጠለ መጥቶ የሱንም ግዛት ሙሉ ለሙሉ ሲያቃጥለው ይመለከታል። ያየውም ነገር በጣም አስደነገጠው። ህልሙንም እንዲፈቱለት በሰዓቱ የነበሩ ህልም ፈቺዎች እሱ ጋር እንዲመጡ አዘዘ። ባዘዘውም መሰረት ህልም ፈቺ የሆነ ሰው እሱ ጋር ይመጣል። ፊርዓውንም በህልሙ ያየውን አስደንጋጭ ህልም ለዛ ህልም ፈቺ ነገረው። ህልም ፈቺውም ህልሙን በሰማ ጊዜ እንዲህ አለው፣ ወደፊት ያንተን ንግስና ሙሉ ለሙሉ የሚያጠፋ የሆነ ወንድ ልጅ ይወለዳል አለው። ፊርዓውንም ይህንን ሲሰማ ማመን አቃተው። ያለው ንብረትና ኃይል እንዲሁ በአንድ የሚወገድ አልመሰለውም ነበር። ነገር ግን ያየው ህልም ልቡ ላይ ፍርሃትን ጥሎበት ስለነበር ከባድ ውሳኔን ለመወሰን አሰበ። ህልሙን ካየበት ጊዜ አንስቶ የሚወለዱ ወንድ ልጆች ሙሉ እንዲገደሉ አዘዘ። ፊርዓውን ባመጣው ሐሳብ የሚቃረነው ሰው አልነበረም፣ ምክንያቱም በጣም በዳይ ሰው እንደሆነ ይታወቃል። ትዕዛዙም ተፈጻሚ መሆን ጀመረ። የተወለዱ ወንድ ልጆች ሁሉ መገደል ጀመሩ። አላህም ሱብሓነሁ ወተዓላ ይህንን ነው በቁርአኑ ላይ የጠቀሰልን። አዑዙ ቢላሂ ሚነ ሸይጣኒ ረጂም ወኢዝ ነጀይናኩም ሚን አሊ ፊርዓውነ የሱሙነኩም ሱአል ዐዛብ ዩዘቢሑነ አብናአኩም ወየስተሕዩነ ኒሳአኩም ወፊ ዛሊኩም በላኡን ሚን ረቢኩም ዐዚም። ሴቶችን አስቀርታችሁ የተወለዱ ወንድ ልጆችን ሁሉ ግደሉ ብሎ አዘዘ። ትዕዛዙም ተፈጻሚ ሆነ። ነገር ግን የወንዶች ቁጥር እያነሰ መጣ። በዚህ ሰዓትም ሰዎች ተሰባስበው ፊርዓውን ጋር ሄደው አቤቱታን አቀረቡለት። ወንዶቻችን እያነሱ ነው፣ በሥራ የሚያግዘን የለም፣ የሆነ መፍትሄ ይበጅልን አሉት። ፊርዓውንም እንደዚህማ ከሆነ አለና በአንድ ዓመት ክፍተት ወንድ ልጆች እንዲገደሉ አደረገ። አንድ ዓመት የተወለዱ ወንድ ልጆች እንዲገደሉ፣ አንድ ዓመት ደግሞ ማንም እንዳይገደል አዘዘ። የአላህ ተአምር ግን እዚህ ጋር የሚገርም ነበር። ሙሳ አለይሂ ሰላም የተወለደው ወንድ ልጆች በሚገደሉበት ጊዜ ነበር። ወንድሙ ሃሩን ደግሞ በማይገደሉበት ጊዜ ነበር። ሙሳ አለይሂ ሰላም የተወለደ ጊዜ እናታቸው ዩካቢድ በጣም ጨነቃት። ሙሳ አለይሂ ሰላም ሲወለድ በጣም ውብና ጨረቃን ይመስል ነበር። ይህንን ልጅ አሳልፋ መስጠት አልፈለገችም። በጣምም ጨነቃት። የሚገርመው ዩካቢድ አንዱ ጓደኛ ነበራት። ያቺ ጓደኛዋ ፊርዓውን ዘንድ ነበር የምትሰራው። የተወለዱ ወንድ ልጆች ጋር እያመላከተች እንዲገደሉ ታደርግ ነበር። ጓደኛዋ ብትሆንም ለሷ ግን መንገርን ፈራች፣ ምክንያቱም በኋላ ታጋፍጠኛለች ብላ ስላሰበች። ዩካቢድን በጣም ጨነቃት፣ የምታደርገውን ነገር አጣች። ነገር ግን አላህ ሱብሓነሁ ወተዓላ አንድ ወሕይን አስተላለፈላት። وأوحينا إلى أم موسى أن أرضعيه فإذا خفت عليه فألقيه في اليم ولا تخافي ولا تحزني إنا رادوه إليك وجاعلوه من المرسلين. ወደ ሙሳ እናት አጥቢው፣ በእርሱም ላይ በፈራሽ ጊዜ በባህር ውስጥ ጣዩ፣ አትፍሪም አትዘኝም፣ እኛ ወደ አንቺ መላሾቹና ከመላእክተኞቹ ማድራጊዎቹ ነን ብሎ አላህ አስተላለፈ። ከዛም ዩካቢድ በአላህ ላይ ተማምና አነስ ያለችን ሳጥን አዘጋጀችና ልጇን ሙሳ በዛ ላይ ያደረገችው። እያለቀሰችም ስማ ተሰናበተችውና አላህ ባዘዛት መሰረት ወንዙም ሙሳ አለይሂ ሰላምን ይዞ ይንሳፈፍ ጀመር። የሙሳ እህትም ወንድሟን በአይን እየተከተለችው ነበር። የአላህ ነገር ሙሳ አለይሂ ሰላምን አላህ በዛ ወንዝ አሽከርክሮ የፊርዓውን ደጅ ላይ ጣለው። በቦታው ላይ የነበሩ ሰራተኞችም ያንን ሳጥን አንስተው ሲመለከቱት በውስጡ ያለው ልጅ
ብርሃኑና ውበቱ በጣም አስገረማቸው። አሲያም ልጁን በተመለከተችው ሰዓት አላህ ሱብሓነሁ ወተዓላ ውዴታን ጣለባት። ሙሳንም ከዛ ሳጥን ውስጥ አውጥታ እንደ ልጇ ያዘችው። ፊርዓውን የመጣው ልጅ ወንድ መሆኑን ሲያውቅ ወዲያውኑ ግደሉት ብሎ አዘዘ። ነገር ግን ሚስቱ አሲያ አይሆንም፣ ቁረቱ ዐይኒ ሊ ወለክ ላ ተቅቱሉህ ዐሳ አን የንፈዐና አው ነተኺዘሁ ወለደን ወሁም ላ የሽዑሩን፣ ለእኔም ላንተም የአይን መርጊያዬ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለችው። ፊርዓውንም ሚስቱ አሲያ እንደዛ ስላለችው እሺ ብሎ ተቀበለ። ነገር ግን የሆነ ሚስጥር እንዳለው ያስብ ነበር። ልጅም ስላልነበራቸውና የሚስቱ አሲያን ውዴታ ስለተመለከተ ለሷ ብሎ ተወው። አሲያም በጣም ደስ አላት። ሙሳንም በዛ ቤተ መንግስት ውስጥ ልታሳድገው ወሰነች። ሙሳ አለይሂ ሰላም ገና ልጅ ስለነበር ግዴታ የሚያጠባው ሰው ይፈልጋል። ማልቀስም ጀመረ። አሲያም ልጅ የምታጠባ ሴት እንዲመጣላት አዘዘች። ምታጠባዋም ሴት በመጣች ጊዜ ልጁ ማልቀስ ጀመረ። አሲያም ሌላ አጥቢ እንዲመጣላት አዘዘች። ነገር ግን ሙሳ አለይሂ ሰላም እምቢ አለ። ማልቀሱን ቀጠለ። በመንደሩ ያሉ አጥቢዎች ሁሉ እንዲመጡ አዘዘች። ሁሉም በየተራ ልጁን ሊያጠባ መሞከር ጀመረ። ነገር ግን ሙሳ አለይሂ ሰላም የአንዳቸውንም አልጠባም ነበር። ሱብሃንአላህ፣ የአላህ ተአምር። ሙሳ አለይሂ ሰላም ማልቀሱን ቀጠለ። አሲያም በጣም ጨነቃት። ምን እንደምታደርግም ግራ ገባት። የሙሳ እህት ነገራቶችን የተከታተለች ስለነበር ወንድሟ ሙሳ የማንንም ጡት አልጠባም እንዳለ ስታውቅ ወዲያውኑ ወደ ፊርዓውን ቤተ መንግስት በመሄድ ለፊርዓውን ሚስት አሲያ እንዲህ አለቻት፣ هل أدلكم على أهل بيت يكفلونه لكم وهم له ناصحون؟ ለእናንተ ይህን ልጅ የሚያሳድግላችሁን ለልጁም ጥሩ አገልጋይ የሆኑ ቤተሰቦችን አላመላክታችሁን? አለቻቸው። አሲያም ይህንን ስትሰማ ትንሽ ተስፋን አገኘች። ያቺን ሴት ይዘሽልኝ ነው ያለቻት። የሙሳ እህትም ወዲያውኑ ወደ ቤቷ ሄዳ ለእናቷ ነገረቻት። فرددناه إلى أمه كي تقر عينها ولا تحزن ولتعلم أن وعد الله حق ولكن أكثرهم لا يعلمون። ወደ እናቱም አይኗ እንድትረጋ እንዳታዝንም የአላህ የተስፋ ቃል እርግጥ መሆኑን እንድታውቅ ወደ እናቱ መለስ ነው። ሱብሃንአላህ፣ አላህ ቃሉን አላጠፈም። ባለው መሰረት ወደ እናቱ ጋር መለሰው። የሙሳ እናትም ዩካቢድ በጣም ደስ አላት። እዛው ቦታ ተሰጥቷት በየቀኑ እየሄደች ልጇን ሙሳ ትንከባከበዋለች፣ እንደፈለገችም በድሎት ታሳድገዋለች። በዚህም ሙሳ ጠላቱ በሆነው ፊርዓውን ቤተ መንግስት እንደፈለገ መኖር ጀመረ። ሱብሃንአላህ፣ ሙሳን ያየው ሰው ሁሉ ይወደዋል፣ ሁሉም እየተቀባበለ ይስመዋል። አላህ ገና ከልጅነቱ ነበር ብርሃንን የጣለበት። በዚህም ሙሳ በጥሩ እንክብካቤ ማደግ ጀመረ። አንድ ቀንም ፊርዓውን ተሸክሞት ሳለ በጣም የሚወደውና የሚንከባከበው ጺም ነበር። ሙሳም ከጺሙ ጋር ሲጫወት ሳያስብ ያንን ጺም ነቀለው። በዚህም ፊርዓውን በጣም ተናደደ። እንዴት እንደዚህ ይዳፈረኛል? ይሄማ ልጅ አይደለም አዋቂ ሰው ነው። ከመጀመሪያውም ይሄን ልጅ አልወደድኩትም እያለ መዛት ጀመረ። ከዚህም ብሶ አሁን እንዲገደል እፈልጋለሁ አለ። ነገር ግን ሚስቱ አሲያ ይህንን በሰማች ጊዜ በጣም ተናደደች። ይሄማ ሊሆን አይችልም፣ ገና ሕፃን ልጅ እኮ ነው፣ ሲጫወት ሳያስብ ያደረገው ነገር ነው እያለች ትከራከረው ጀመር። ነገር ግን ፊርዓውን ሊሰማት አልቻለም። ይህን ልጅ ከመጀመሪያው አልወደድኩትም አለ። በስተመጨረሻም አሲያ እንዲህ ከምታደርግ ልጁን እንፈትነው፣ እሳትንና ጌጣጌጦችን እናስቀምጥለትና የቱን እንደሚያነሳ እንመልከት። በተፈጥሮ ልጆች የሚብለጨለጭን ነገርና የሚበራን ነገር ነው የሚወዱት። እንደምትለው ሙሳ እሳቱን ትቶ እነዛን ጌጣጌጦች ካነሳ እውነትም ይሄ የልጅ አዋቂ ነው። በዚህ ከፈለክ ፈትነው አለችው። ከዛም ፊርዓውን በሐሳቧ ተስማማና በአንድ ዕቃ እሳት በአንድ ዕቃ ደግሞ ጌጣጌጥ እንዲቀመጥ አደረገ። ከዛም ሙሳ አለይሂ ሰላም ሊፈትኑት እዛ ቦታ ላይ ያስቀመጡት። ገና ልጅ የነበረው ሙሳ ወደ ሁለቱም ዕቃ ተጠጋ። ሊያነሳ የነበረው ጌጣጌጦቹን ነበር። ነገር ግን አላህ እሳቱን እንዲያነሳ አደረገ። እሳቱንም አነሳና ወዲያውኑ አፍ ውስጥ ጨመረው። አፉም ቆሰለ። በዚህም ምክንያት ነበር ሙሳ ይኮላተፉ የነበሩት ይባላል። አሲያም ለፊርዓውን እየነገርኩህ ልጅ ነው እያልኩህ እንዴት አድርጋለህ ብላ ተቆጣችው። ከዛም ፊርዓውን ሙሳን ተወው። ሙሳም እዛው በጥሩ እንክብካቤ እያደገ ወጣት ልጅ ሆነ። አንድ ቀንም በቤተ መንግስቱ አቅራቢያ ዞር እያለ ሳለ
ሁለት ሰዎች አንዱ ከሱ ጎሳ የሆነ አንዱ ደግሞ ከፊርዓውን ጎሳ የሆኑ ሰዎች ሲጣሉ ይመለከታቸዋል። ከሱ ጎሳ የነበረው ሙሳ ሆይ እርዳኝ ብሎ እርዳታውን ጠየቀ። ከዛም ሙሳ ያንን አካል በአንድ ቡጢ ይመታዋል። ነገር ግን ያ ሰው በአንድ ቦክስ ብቻ ሞተ። ሙሳም ባየው ነገር በጣም ደነገጠ። አላህንም ይቅርታ ጠየቀ። ከሱ ጎሳ የነበረው እንጂ ማንም አይቶት ስላልነበር ወደ ቤቱ ተመለሰ። በሌላ ቀንም በዛ መንደር ሲያልፍ ያ እርዳታ አድርጎለት የነበረው ሰው ከሌላ ሰው ጋር እየተጣላ ያገኘዋል። እንደገና ሙሳ ሆይ እርዳኝ ሲለው ሙሳም እንደገና እርዳታን ሲጠይቀው በጣም ይናደዳል። አንተ ነህ ከሰዎች ጋር ዝም ብለህ የምትጣላው ብሎ ወደሱ ጋር ሲሄድ ሰውየውን በድንጋጤ ትላንትና እንደገደልከው ልጅ እኔንም ልትገድለኝ ነው አለ። በቦታው የነበሩ ሰዎችም ትላንትና የሞተው ሰው ሙሳ እንደገደለው ሲያውቁ በጣም ተናደዱ። ለፊርዓውንም ለመናገር ሄዱ። ሙሳ አለይሂ ሰላም በጣም ደነገጠ። ወዲያውኑ አንድ ሰው ከከተማው መጣና እንዲህ አለው፣ ይህንን መንደር ለቀህ ከዚህ ውጣ፣ ፊርዓውን በጣም ተናዶሃል፣ ሊገልህም እየፈለገህ ነው አለው። فخرج منها خائفا يترقب ሙሳም እየፈራ ለአላህ ዱዓ እያደረገ ያንን መንደር ለቆ ወጣ። ሙሳም ያንን መንደር ለቆ መድየን ወደ ተባለ ቦታ ሄደ። መድየንም ገብቶ ሁለት ሴቶችን አግኝቶ ነብዩላህ ሹዓይብ ጋር ሄዶ ከሁለቱ ሴቶች አንዱን ድሮለት እሱ ጋር ምን ያህል እንደቆየ ኢንሻአላህ በሌላ ታሪክ የምናየው ይሆናል። ሹዓይብ ጋር የነበራቸውን ጊዜ ጨርሰው ሚስትና ልጆቻቸውን ይዘው ወደ ራሳቸው መንደር ሲመለሱ አላህን እንዴት እንዳገኙት፣ ምን ብሎ እንዳዘዛቸው፣ ምን አይነት ተአምር እንደሰጣቸው፣ ፊርዓውንም ጋር ደፍረው ሄደው ወደ እስልምና እንዴት እንደጠሩት እሱን ደግሞ ባለፈው ታሪካችን ላይ በሰፊው አይተነዋል። ቻናል ውስጥ ገብታችሁ መመልከት ትችላላችሁ፣ ወይም ሊንኩን ከስራ አስቀምጥላችኋለሁ። ወደ እውነተኛውም ዲን ሙሳ አለይሂ ሰላም መጣራት ሲጀምር ነበር አሲያ የተቀበለችው። ፊርዓውንም ካወቀ እንደማይምራት ስለምታውቅ ኢማኗንም ደብቃ በሙሳ ነብይነትና በአላህ ጌታነት አምና ተቀበለች። ፊርዓውን ነብዩላህ ሙሳና ደጋሚዎች ሁሉ ተሰብስበው ውድድር ባደረጉ ጊዜ ነብዩላህ ሙሳ አሸንፈው ደጋሚዎቹ በጠቅላላ በነብዩላህ ሙሳና በአላህ አምነው ለአላህ ሱብሓነሁ ወተዓላ ሱጁድ ሲወርዱ ፊርዓውን እንዴት ታምናላችሁ ብሎ በጣም ተናዶና ዝቶባቸው ነበር። እንዲሁም የፊርዓውንን ልጅ ጸጉር ምታበጥር አንድ በአላህ ምታምን ሴት ነበረች። ማመኗን ደብቃ ነበር። ነገር ግን አንድ ቀን እያበጠረች ሳለ በድንገት የያዘችው ሙሽጥ ከእጇ ላይ ይወድቃል። ስታነሳውም ቢስሚላህ ብላ አነሳችው። ይህንንም የሰማችው ልጅ ከአባቴ ውጪ ሌላን አምላክ ታመልኪያለሽን አለቻት። ጀግናዋም አማኝ ሴት የኔም የፊርዓውንም ጌታ አላህ ነው አለቻት። በዚህ ሰዓትም ነበር ያቺ ልጅ ሄዳ ለፊርዓውን የነገረችው። ፊርዓውንም ይህንን ሲሰማ በጣም ተናደደ። በትልቅ ድስት የሚንተከተክ የፈላ ዘይት እንዲዘጋጅለት አዘዘ። ያቺንም በአላህ ምታምኗን ሴት ጠራትና ጌታሽ ማን ነው ብሎ ጠየቃት። እሷም የኔም ያንተም ጌታ አላህ ነው አለችው። ይህች ሴት ወንድ ልጆች ነበሯት። የመጀመሪያ ልጇንም እሳት ውስጥ ጨምሩት አለ። ፊርዓውን ባዘዘው መሰረት የመጀመሪያ ልጇን አንስተው እዛ የሚንተከተከው ዘይት ውስጥ ጨመሩት። እንዲህ ያለ ፊርዓውን ሙሉ ልጆቿን በእሳት አቃጠለው። ሐታ ገና ጡት ያልጣለ ትንሽዬ ልጅ ነበራት። እሱንም ተቀበሏት አለ። በዚህ ሰዓት ግን ያቺ አማኝ ሴት አልቻለችም። ነገር ግን አላህ ሱብሓነሁ ወተዓላ ያ ሕፃን ልጅ እንዲያወራ አደረገ። እናቴ ሆይ ትዕግስትን አድርጊ አላት። ከዛም ያንንም ትንሽ ልጅ አንስተው በጭካኔ እዛ እሳት ውስጥ ጨመሩት። በልጆቿም አላበቁ። እሷንም አንስተው የፈላ ዘይት ውስጥ ጨመሯት። ሱብሓነላህ። የሚገርመው ነገር መላኢኮች ነፍሷን ወደ ጀነት ሲወስዷት አሲያ ተመልክታለች። ያየችውም ነገር ያላት ኢማን እንዲበረታና እንዲጠነክር አደረገው። በዛው ሰዓትም ፊርዓውን ሚስቱ አሲያ ጋር መጥቶ የአበጣሪዋን ሴት ታሪክ እንዴት እንደገደላት ይነግራት ጀመር። በዚህ ሰዓት ግን አሲያ አላስቻላትም። እንዴት በአላህ ያመነችን ነፍስ ትቀጣታለህ? እውነተኛ ሃይማኖትን በመቀበሏ እንዴት ትቀጣታለህ? ልጆቿንስ እንዴት ትቀጣለህ? እያለች ፊርዓውንን ትናገረው ጀመር። ፊርዓውንም ይህንን ከሚስቱ ሲሰማ በጣም ደነገጠ። ምክንያቱም እስካሁን ድረስ ኢማኗን ደብቃ ነበር ትኖር የነበረው። ያቺ የምታበጠሯን ሴት የነካት እብደት አንቺንም ነካሽ እንዴ አላት። አሲያም እኔ ምንም እብደት የለብኝም፣ የኔም ያንተም የዓለማቱን ጌታ አላህ ነው ብላ መለሰችለት። ፊርዓውንም ንዴቱ ጨመረና እናቷን ጥሩልኝ ብሎ አዘዘ። የአሲያ እናትን በመጣች ጊዜ እንዲህ አላት፣ ልጅሽ ያቺ አበጣሪ ሴት የነካትን እብደት እሷንም ነክቷታል አላት።
እናትየውም አሲያ ጋር ሄዳ እባክሽ ፊርዓውን ሚልሽን ነገር ስሚ እያለች ትወተውታት ጀመር። ነገር ግን አሲያ አቋሟን አልቀየረች። ምክንያቱም አላህ እውነተኛውን ዲን በግልጽ አሳይቷታል። እኔ በአላህ እምላለሁ ከአሁን በኋላ በጌታዬ አልክድም አለች። ምንም ቢመጣ አቋሟን እንደማትቀይር ቀጥ ያለ አቋሟንም አሳየች። ፊርዓውን በጣም ተናደደ። ከእንጨት ጋር 2 እጆቿን አስሮ ያሰቃያት ጀመር። አይደለም በሴት በወንድ አቅም የማይቻልን ቅጣት ይቀጣት ጀመር። በጣም ተሰቃይታም ልትሞት በደረሰች ጊዜ እንዲህ ብላ ዱዓ አደረገች። ረቢ ብኒ ሊ ዒንደከ በይተን ፊል ጀና ወነጂኒ ሚን ፊርዓውን ወዐመሊህ ወነጂኒ ሚነል ቀውሚ ዛሊሚን። ጌታዬ ሆይ አንተ ዘንድ በጀነት ውስጥ ለኔ ቤትን ስራልኝ፣ ከፊርዓውን ከስራውም ከበደለኛ ሰዎችም አድነኝ ብላ ዱዓ አደረገች። ልትሞት በተቃረበችበትም ሰዓት አላህ ጀነት ውስጥ የሰራላትን ህንጻ አሳያት። አላህ ዱዓዋን ተቀብሎ የገነባላትን ቤት ባየች ጊዜ አሲያ ፈገግ አለች። ፊርዓውንም በዚህ ቅጣት ላይ ሆና እንዲየሳቀች ሲመለከታት ይዋትቺ ንብድ በዚህ ቅጣት ላይ እንኳን ሆና ትስቃለች አለ። ሱብሃንአላህ። እሷ ግን አላህ ያሳያትን ነገር አይታ ነበር። እንደዛውም ፈገግ እንዳለች አላህ ሩሃን ወሰደው። ሱብሃንአላህ። እንደዛ በዳይና ግፈኛ ከሆነው ፊርዓውን የሱ ሚስት ሆና ንብረት እንደፈለገ እጇ ላይ ኖሮ እንደፈለገ ማድረግ እየቻለች እውነተኛውን ዲን መርጣ ያ ሁሉ በደልና ቅጣትን መቀበሏ አላህ ሱብሓነሁ ወተዓላ ለአማኝ ሰዎች ምሳሌን አደረጋት። ሱብሃንአላህ። እሷ ሞታ እንኳን ጥሩ ስራዋ ይወሳል። ሁሉ ጊዜ ሱረቱ ተሕሪምን በቀራን ጊዜ የእሷን ስም እያወሳን ነው። አላህም እስከ ቂያማ ድረስ ስሟ እንዲወሳ አደረገ። አላህ ሱብሓነሁ ወተዓላ ለዲኑ ጀግናና ታታሪ ሰው ያድርገን። እናንተ በሰማችሁት እኔ በተናገርኩት አላህ ምንጠቀም ያድርገን። ይህንን ድንቅ ታሪክ ለሌሎችም ሼር ማድረጋችሁን እንዳትረሱ። ምክንያቱም ሼር በማድረጋችሁ አጅር ይኖራችኋል እንጂ አትጎዱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።